በዚህ አናሊቲክስ በምናይበት ሴክሽን በአምፔድ ቢልስ አናሊቲክስ ስር የሰመሪ ሪፖርቱን እናያለን። አብረን እንሂድ እሱ ጋር አናሊቲክስ እንነካለን። ከስተመር ኤንብሊንግ አንፔድ ቢልስ እዚህ ጋር እንደምታዩት ፕሪንት ሰመሪ የሚል አለ። በቀደመው ቪዲዮ ላይ እነዚህ የእያንዳንዱን ፊቸር አይተናል። እዚህ ጋር ደግሞ ፕሪንት ሰመሪ የሚል ነው። ስለዚህ ያልከፈሉ ደንበኞች ዝርዝር ነው። እዚህ ጋር የተለያዩ ወራት ክፍያ የቀረባቸው ደንበኞች ዝርዝር ነው የምናየው ስላለን እዚህ ሴክሽን ላይ የፕሪንት ሰመሪ ደግሞ ጨምረን እንድናይ ነው። ሶ ፕሪንት ሰመሪ ላይ በብራንች ማየት እንችላለን። እዚህ ጋር እንደምታዩት 39434 ደንበኞች አሉ። ፕሪንት ሰመሪ እንበልና በብራንች ማየት እንችላለን። ሶ ሪፖርቱ ከተወሰኑ ሰከንዶች በኋላ ይመጣልናል። እዚህ ጋር እንደምታዩት መስሪያ ቤታችን ያሉት የብራንቾች ብዛት ደሜ አርሰዲ ኪሎሌ፣ ደሜ ደካቦሪያ፣ ደሜ ድሬ፣ ደሜ ኤረር፣ ደሜ ሆራ፣ ደሜ ቶርበንገርባ አሉ። አንፔድ ቢል ሰመሪ ባይ ብራንች። ስለዚህ እዚህ ብራንች ላይ ምን ያህል ደንበኞች አሉ ያልከፈሉ ማለት ነው። 1 ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ 3 ወር ሊሆን ይችላል፣ 200 ወር ሊሆን ይችላል ያልከፈሉት 33489። ስለዚህ እዚህ ብራንች ላይ ብዙ ያልከፈሉ ደንበኞች እንዳሉ ያሳያል። ከነሱ ደግሞ መሰብሰብ የሚኖርበት የብር መጠን 4,227,151 ብር ከ01 ሳንቲም። እዚህ በየብራንቹ ምን ያህል የቢል ካውንት እንዳለና ምን ያህል ብር ኤክስፔክት እንደሚደረግ ያሳየናል ማለት ነው በእያንዳንዱ ብራንች። ይህንን ነው የአንፔድ ቢል ሰመሪ ባይ ብራንች የሚያሳየን ማለት ነው። ሌላኛው ፕሪንት ሰመሪ ላይ ብለን ባይ ከስተመር ግሩፕ የሚለውን እንነካለን። እንደምታዩት በአንፔድ ቢል ሰመሪ ባይ ከስተመር ግሩፕ ከኮመርሻል ደንበኞቻችን ያልተከፈለ ቢል ካውንት ያሳየናል። ከዛ ደግሞ ምን ያህል ብር እንዳለ ከኮሚዩናል ያልተከፈለ የቢል ካውንት ከዛ ምን ያህል ብር ኤክስፔክት እንደሚደረግ ከገቨርንመንት 13910 የቢል ካውንት አለ። ይሄን ያህል ብር ያልተከፈለ በብር አለ። ደግሞ ከኢንዱስትሪ ይሄን ያህል ቢል ካውንት ይሄን ያህል ብር፣ ከኤንጂኦ ተቋማት ያልተከፈሉ 528 ቢል ካውንቶች አሉ። ይሄን ያህል ደግሞ በብር መጠን ከሃይማኖት ተቋማት ከሬዚደንሻል ደንበኞች ይሄን ያህል ቢል ካውንት አለ። በብር ሲታመን ደግሞ ይሄን ያህል ይሆናል የሚለውን በዚህ መልኩ የምናይ ይሆናል ማለት ነው። ሌላኛው ሶስተኛው የፕሪንት ሰመሪ ላይ ባይ ሪዲንግ ዞን ነው ማለት ነው። ከዩቲሊቲ ይለያያል። አንዳንድ ዩቲሊቲ በቀበሌ የምንለው ማለት ነው። እዚህ ላይ አሁን እዚህ መስሪያ ቤት ላይ 24 ቀበሌዎች አሉን። ለምሳሌ ጠንካካ የሚባል ቀበሌያችን ሪዲንግ ዞናችን ላይ አንድ ቢል ካውንት አለ 10 ብር አለ ማለት ነው። ቢል ካውንት የምንለው እንደ ወራት ብለን ልንቆጥራቸው እንችላለን። ለምሳሌ የሚያዝያና የመጋቢት ወር እንደምንለው ማለት ነው። ይሄ የአንድ ቢል ካውንት 10 ብር አለበት። ድሬ ቀበሌ ላይ ደግሞ 3723 ቢል ካውንት አለ 129111 ብር ከ59 ሳንቲም አለ። በእያንዳንዱ እነዚህ ገንዳ 1፣ ገንዳ 2፣ ገንዳ 3 እነዚህም በቢሾፍቱ ከተማ በዱከም ላይ የሚገኙ የቀበሌ ስሞች ናቸው። እነዚህ ደግሞ የቢሾፍቱ የቀበሌ ስሞች ናቸው። እንደምታዩት በየትኛው ቀበሌ ምን ያህል ቢል ካውንት እና ምን ያህል ብር አለ የሚለውን በሙሉ ያሳየናል ማለት ነው። ያልተከፈለ ቢሎች ማለት ነው። እነዚህ የፕሪንት ሰመሪ ላይ በብራንች ከስተመር ግሩፕ በሪዲንግ ዞን ያልተከፈሉ ቢሎችን በዚህ መልኩም ማየት እንችላለን ማለት ነው። አመሰግናለሁ።